ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት ተከታታዮቻችን አድማጮቻችን እንደምን አላችሁልን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት፣ ሐሙስ ከ6 እስከ 8፣ እሁድ ጠዋት ከ4 እስከ 6 በሳምንት ለ3 ቀናት ለ6 ሰዓታት በተለየ አቀራረብ በተዋጣላችሁ ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ወደ እናንተ የምናደርሰውን ትሪቡንን ጀምረናል። ቃል በገባነው መሰረት የአፍሪካ ዋንጫ የአፍሪካ አህጉር ትልቁ ውድድር ሲከናወን ትሪቡን ስፖርት ሁሌም እንደሚያደርገው የአፍሪካን ታሪኮች፣ የአፍሪካን ውብ እሴቶች፣ የእግር ኳስ ዓለም ውሎች፣ ትንቅንቆች፣ እንደ አዲስ የሚሰሙ የስፖርት ዓለም ከፍተኛ ተግባራትን በተለየ ሁኔታ ያቀርባል። ዛሬም በሁለት ዶክመንተሪዎቻችን ወደ እናንተ ደረስን። በተለይ በ33ኛው የአፍሪካ ዋንጫ የሴኔጋል ብሔራዊ ቡድን ሻምፒዮን ሲሆን ለመጀመሪያ ጊዜ ታራንጋ አንበሶቹ ሻምፒዮንነታቸውን ያረጋገጡበት ነው። 2021 መከናወን የነበረበት በኋላ ካሜሮን ያስተናገደችው ከግብጽ ጋር ባዶ ለባዶ የተጠናቀቀ በፔናልቲ የመጨረሻውን ፔናልቲ ሳዲዮ ማኔ ወሳኛውን ፔናልቲ አስቆጥሮ የአፍሪካ ዋንጫ ክብራቸውን ያሳኩበትን ውድድር ተመለከተን። ከዛ ውጪ እንግዲህ በዛ ውድድር ላይ ኢስማኤል ሳር፣ ሳዲዮ ማኔ፣ እንደ ካሊዱ ኩሉባሊ፣ ኢድሪሳ ጋናጌ፣ ፓፓ ማታሴር የነበሩበት ያ ቡድን በጣም የሴኔጋልን የረጅም ዘመን ጥያቄ የመለሰ በጣም ድንቅ ቡድን እንደነበር ይታወሳል። በዛ ዶክመንተሪያችን ዘና እንዳላችሁ ተስፋ እናደርጋለን። ከዛ ውጪ እንግዲህ የአፍሪካ ዋንጫ ሌላኛው ትውስታ ወደ ደቡብ አፍሪካ ወስዶን ነበር። ያ የ1996 ደቡብ አፍሪካን ብቸኛ እስካሁንም እንደገና ደግሞ በጣም ድንቅ የአፍሪካ ዋንጫ ከሚባሉት አንዱን ወደ 1996 አፍሪካ ካፕ ኦፍ ኔሽንስ ሄደንም ደቡብ አፍሪካን ተመለከተን። ያው በክሊፍ ባርከር የሚሰለጥነው ያኔ ኔል ቶቬ የቡድኑ ካፕቴን እንደ ኤሪክ ቲንክለር፣ ማርክ ፌሽ፣ ጆን ሞሾ፣ ኩዊንተን ፎርቹን፣ ዶክተር ኩማሎ፣ ሾን ባርትሌት፣ ፊል ማሲንጋ፣ ማርክ ዊሊያምስ እና ሌሎችም በጣም አሁን ድረስ በሱፐር ስፖርት በተንታኝነትና በሌሎች ሚናዎች የምንመለከታቸው አንዳንዶቹን በአሰልጣኝነት የምንመለከታቸው ደቡብ አፍሪካ ከረጅም የአፓርታይድ ዘመን በኋላ አፍሪካን የመሰለችበት ውድድርን እነዚህን ሁለት ማራኪ ዶክመንተሪዎች ወደ እናንተ አደረሰን። ትሪቡን ሁሌም እንደምንለው የስፖርቱን ዓለም ህልም መሳይ ማራኪ ታሪኮች በተለየ ሁኔታ ያቀርባል። የማይደገሙ የሚመስሉ የሜዳ ላይ ትዕይንቶችን እንደገና በአእምሮአችን ይስላል። የሽፍራፊ ሰዓት የስሜት መለዋጦች፣ ድንቅና የተለዩ ድል ስሜቶች፣ የስፖርት ገጠመኞች፣ እድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለሞች በተለየ አቀራረብ እናንተን በመሰከራችሁት መልኩ ወደ እናንተ ይደርሳል። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ተጀምሯል። ሞሮኮ ኮሞሮስን 2-0 ያሸነፈችበት ጨዋታ የመክፈቻ ጨዋታ ነበር። ከዛ በኋላ ሰኞ ዕለት 3 ጨዋታዎች፣ ዛሬ ደግሞ እንደዚሁ 4 ጨዋታዎች ከ9 ሰዓት ከ30 ጀምሮ 4 ጨዋታዎች ይከናወናሉ። ሞሮኮ 2-0 በማሸነፍ ምድቧን መምራት ጀምራለች። ማሊ ከዛምቢያ አንዳቻ ተለያይተዋል። ደቡብ አፍሪካ ከአንጎላ ትናንት እንደዚሁ አስጨናቂ በነበረ ጨዋታ ባፋና ወደ መጨረሻ ባስቆጠሩት ጎል 2-1 በሆነ ውጤት አሸንፈው ወጥተዋል። ሆሳም ሐሰን የሚመራው የግብጽ ብሔራዊ ቡድን የአፍሪካ ዋንጫውን ምናልባትም ለ8ኛ ጊዜ ያነሳል ተብሎ የሚጠበቀው የግብጽ ብሔራዊ ቡድን በጣም ተቸግሮ ባመሸበት ጨዋታ መጨረሻ ላይ የመሐመድ ሳላህን ድንቅ ጨራሽነት ፈልጎ 2-1 በሆነ ውጤት አሸንፏል። ከ90 ደቂቃ በኋላ ነው የግብጽ ብሔራዊ ቡድን ጎል ያስቆጠረው። አስቀድሞ ጎል ተቆጥሮበት ነበር። ከ50 ደቂቃ በላይ ተመርቷል። ኦማር ማርሙሽ በግል ጥረትም ጭምር ድንቅ ጎል አስቆጥሯል። ከዛ በኋላ ሞሳላህ በመጨረሻ ደቂቃ አካባቢ ጎል አስቆጥሮ ግብጽ ዚምባብዌን 2-1 በሆነ ውጤት አሸንፋለች። በጣም ውጥረት የተሞላባቸው ጨዋታዎች ነበሩ። ዛሬ ሴኔጋል ከቦትስዋና በ12 ሰዓት እንዲሁም ደግሞ አስቀድሞ ዲሞክራቲክ ሪፐብሊክ ኮንጎ ከቤኒን በ9 ሰዓት ከ30 ከምድብ 4 ይገናኛሉ። ናይጄሪያ ከታንዛኒያ ምሽት 2 ሰዓት ከ30 እንዲሁም ደግሞ ቱኒዚያ ከዩጋንዳ ምሽት 5 ሰዓት ላይ ይጫወታሉ። ምስራቅ አፍሪካ ታንዛኒያን እና ዩጋንዳን ብሔራዊ ቡድኖች እንመለከታለን። 2 ሰዓት ከ30 እና 5 ሰዓት ላይ በሚደረጉ ጨዋታዎች እንመለከታለን። ሞሮኮ በአፍሪካ ታሪክ ምርጥ የሚባሉ ስታዲየሞችን ማቅረቧ እየተነገረ ይገኛል። ቡድኗ
አፍሪካን በመወከል ለመጀመሪያ ጊዜ በዓለም ዋንጫ በካታር የዓለም ዋንጫ 4 ውስጥ መግባቱን ተከትሎ የእግር ኳስ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገች ትገኛለች። ራባት፣ ካዛብላንካ፣ ማራካሽ፣ አጋዴር እና ታንጊየር የተባሉ ከተሞቿ ድንቅ ስታዲየሞችን የትሬኒንግ ማዕከላትን ጭምር ይዘው ተገኝተዋል። የትራንስፖርት የሆቴል እና የፋን ዞኖች ጭምር ከወዲሁ በጣም እየተወደሱላት ይገኛሉ። ከዛ ውጪ ብዙ አፍሪካ ሀገራት ላይ በማይታይ መልኩ አብዛኞቹ የሞሮኮ ስታዲየሞች በጣም በተቀራራቢ ቦታዎችና ርቀት ላይ መሆናቸው ቀለል ያለ በረራ ቀለል ያለ ጉዞ ለደጋፊዎች ለተጫዋቾች የሚገኝበት ውድድር በመሆኑ ከወዲሁ እየተወደሰ ይገኛል። የ2022 የአፍሪካ የግማሽ ፍጻሜ የዓለም ዋንጫ ተፋላሚዋ ሞሮኮ ይህንን ውድድር ማንሳት ብቻ ትልቅ ግብ እንደሆነ ወይም ስኬት እንደሆነ አሊድ ራግሮጊ ተናግሯል። አሰልጣኙ ከዛ ዝቅ ያለ ነገር ለሞሮኮ እንደ ስኬት የሚቆጠር አይደለም። ግን አፍሪካ በትልቁ የደረሰችበትን መስተንግዶ የሚያሳይ ነው እየተባለ ግን በመክፈቻዎቹ 2 ቀናት ላይ ብዙ እየተባለላት ይገኛል። እንግዲህ ብሔራዊ ቡድኗ 16 ተከታታይ ውድድሮችን አሸንፏል። በጣም ተከታታይ ውድድሮችን በኢንተርናሽናል ውድድሮች በስፔንና በጀርመን ተይዞ የነበረውን ሪከርድ ሰብሯል። የ2025 የአረብ ካፕ ሻምፒዮን ነች ሞሮኮ ጆርዳንን በማሸነፍ ከዛ ውጪ በኮሞሮስን በማሸነፍ የአፍሪካ ዋንጫ ጥሩ ጅማሮ አሳይታለች። አንደር 20 ቡድኗ የዓለም ሻምፒዮን እንደሆነ ይታወቃል። አርጀንቲናን በማሸነፍ ጭምር በጣም ድንቅ ወጣት ቡድን እንዳላት ይታወቃልና 1976 ኢትዮጵያ ላይ 10ኛውን የአፍሪካ ዋንጫ ካነሳች በኋላ ግን ብሔራዊ ቡድኗ በየትኛው መድረክ ዋንጫ ስሞ አያውቅም። በአፍሪካ ደረጃ ይሄ ውድድር እንደ ድንቅ አጋጣሚ የተቆጠረላት ይገኛል። ወደ አፍሪካ ዋንጫ ወደ ትውስታችን ወደ ትዝታችን በትሪቡን ቃል እንደገባ ነው እናመራለን ማለት ነው። ከዛ ውጭ እንግዲህ ሌሎች ርዕሰ ጉዳዮችን እንመለከታለን። ሳምንቱ እሁድ ዕለት ስንሰናበት የፕሪሚየር ሊግ ሪካፕ ይኖረናል። በተለይ ማንቸስተር ዩናይትድ ከአስቶን ቪላ ሞርጋን ሮጀርስ አስቶን ቪላን አሸናፊ ያደረጉ በሁሉም ውድድሮች 10ኛ ተከታታይ ድል እንዲመዘገብ ያስቻሉ ድሎችን አምጥቷል። 2 አይነት አስተያየቶች በዩናይትድ በኩል ተሰንዝረዋል። ጥሩ ነበርን የሚሉ እንዲሁም ደግሞ ምኑ ነው ጥሩነቱ በተከታታይ ነጥቦችን በመጣል ደረጃ የሚለውን ሀሳብ ከባልደረቤ ኤፍሬም ጋር እናነሳዋለን። ሊቨርፑልና የአይዛክ ጉዳይ እንደዚሁ ቶትናም ከሊቨርፑል በነበረው ጨዋታ ለተጨማሪ ወራት በጉዳት ከሜዳ ይርቃል። ቫንደቨን የቶትናሙ ተከላካይ ቫንደቨን ባደረሰበት ጉዳት 125 ሚሊዮን ፓውንድ የወጣበት ተጫዋች እንደገና ለሊቨርፑል ቢያንስ ለወራት ግልጋሎት አይሰጥም። አርነ ስሎት ተጫዋቹን ወቅሰዋል። የቶትናሙን ተከላካይ ወቅሰዋል። በዚህ ጉዳይ ላይ የምንለው ነገር ይኖራል። የጣሊያን ሱፐር ካፕ በሳውዲ አረቢያ ተከናውኗል። ናፖሊ ለ3ኛ ጊዜ ሻምፒዮን ሆኗል። ለመጀመሪያ ጊዜ ለፍጻሜ የደረሰውን ቦሎኛን 2-0 በዴቪድ ናይሬስ 2 ጎሎች አሸንፎ ሻምፒዮንነቱን የሱፐር ኮፓ ሻምፒዮንነቱን አረጋግጧል። ሌሎችንም ጉዳዮች እንመለከታለን። ዛሬ ምሽት አርሰናል ከክሪስታል ፓላስ የኤፍኤል 4 ውስጥ ለመግባት አንደኛው የቼልሲ ተጋጣሚ ማን ነው የሚለውን ለመለየት አርሰናል ከክሪስታል ፓላስ ዛሬ ምሽት ወሳኝ ጨዋታ መሳት ላይ ይጠብቃቸዋል። እንግዲህ ሌሎቹ ቡድኖች ማንቸስተር ሲቲ እና ኒውካስል ናቸው። ሲቲ ከኒውካስል፣ አርሰናል ደግሞ ከቼልሲ ጋር ወይም ደግሞ ከቼልሲ ክሪስታል ፓላስ ነው። አርሰናልን ዛሬ የሚያሸንፈውን ቡድን ይጠብቃል። በዚህ ጉዳይ ላይም ቆይታ እናደርጋለን። ከዚሁ ጋር አያይዘን እንግዲህ በትሪቡን ስፖርት በዋና አዘጋጆቹ የፍሬማን ኦፊሻል በፍቅር ይልቃል የዩቲዩብ ገጽ ላይ የእሁዱን ጨዋታ ማንቸስተርን በተመለከተ ከአስቶን ቪላ ጋር የነበረውን ጨዋታና ከዛ በኋላ ጎልድበርግን ጨምሮ ሌሎችም የማንቸስተር ደጋፊዎች የሰጡትን አስተያየት ያካተተ ማራኪ ፕሮግራም ፍሬማን ኦፊሻል ላይ ታገኛላችሁ። ከዛ ውጪ የወቅቱ የአርሰናል አምበል ማን መሆን አለበት? ማርቲን ኦዴጋርድ ወይስ ዴክላን ራይስ? ትልቅ ጥያቄ እየተነሳ ይገኛል። በተለይ ከኤቨርተኑ ጨዋታ በፊት የቀድሞ የቡድኑ አምበል ቶኒ አዳምስ አሁን ጊዜው ነው አርሰናል ዋንጫ ማንሳት ካለበት አምበልነቱን ወደ ዴክላን ራይስ ማዞር አለበት የሚል ሀሳብ መስጠቱን ተከትሎ በተለይ በወልቭሱ ጨዋታ ማርቲን ኦዴጋርድ በጣም ሲጨፍር ከታየ በኋላና ዴክላን ራይስ ደግሞ ተበሳጭቶ ከታየ በኋላ እውነተኛው መሪ ዴክላን ራይስ ነው በወልቭሱ ጨዋታ ላይ የታየውን ነገር ተመልክተው የሚሉ ደጋፊዎች ቁጥር ጨምሯል። እሱን ደግሞ በፍቅር ይልቃል ዩቲዩብ ቻናል ላይ ታገኟቸዋላችሁ። እኛ ሀሳብ
እንሰጥበታለን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ እንገኛለን። በሬዲዮ ዶክመንተሪዎች ሜዳው ላይ ያህል የነበራችሁ ምስል ከሳች ገለጻዎች፣ የስፖርት ታሪኮችን ከፍ የሚያደርጉ ትረካዎች፣ ቃለ ምልልሶችን፣ የድንቅ ኮሜንታተሮችና ደጋፊዎች ማጀቢያ ድምጾች በትሪቡን ታገኛላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ የዩቲዩብ ቻናሎቻችን የቀጥታ ስርጭት የፍሬማን ኦፊሻል ፍቅር ቃል ዩቲዩብ ገጽ የፕሮግራም ስርጭቶችን ታገኛላችሁ። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ እያደረግን ቤተሰብነታችንን እናጠናክር። የሽርፍራፊ ሰከንዶችን ዋጋ፣ ኮከቦችን የውጡ ጣውረር ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። አብረን እንቆይ። እንደምናልክ አለን አድማጮቻችን እንዴት ናችሁ? ከስፖንሰሮቻችን መካከል ሳሬም ፈርኒቸር አንድ አጭር መልእክት አለች። ፍቅር ቃሊቲ ሸገር ህንጻ ሁለተኛ ፎቅ ላይ በትልቁ ቅርንጫፉ ይታወቃል። አሁን ደግሞ የፊታችን ቅዳሜ ለቡ ላይ ሁለተኛ ታላቅ ሾሩሙን እንደዚሁ በጣም የተንጣለለ ኳስ ሜዳ የሚያህል ሾሩሙን እንደዚሁ ለቡ ላይ ከፍቷል። ቅዳሜ ከደንበኞቹ ጋር በትልቁ ሳሬም ፈርኒቸር ፈልሰስ ደልቀቅ ነገስ የፈርኒቸሮች ትልቁ ዓለምና ውጤት ነው። ጥንካሬ፣ ምቾት፣ ደስታ እንደዚሁም ደግሞ ከእውነተኛ ታላቅናሽ ጋር የገና በዓልን በማስመልከት ከቃሊቲ ሸገር በተጓዳኝ ለቡ ላይ እንደዚሁ ከተፍ ብሏል። የፊታችን ቅዳሜ ረፋድ ላይ ትልቅ ዝግጅት ይኖራል። ሶስተኛውንም እንዲሁ በቅርቡ ወደ ሰሚት ሲኤምሲ እንደሚከፍት ነግሮናል። ሳሬም ፈርኒቸር ሳሬም የሁሉ ደስታ ነው። እናመሰግናለን። ከልብ እናመሰግናለን። ሁልጊዜም አጋራችን ስለሚሆን በተለይ በዓላት ሰሞኑን ተንተርሶ የተለዩ ቅናሾቹ የትሪቡን አድማጮችን ጨምሮ ሌሎች የህብረተሰብ ክፍሎችን ተጠቃሚ ስለሚያደርጉም ጭምር ከልብ እናመሰግናለን። የአፍሪካ ዋንጫ ቀደም ሲል ብዙ ነገሮችን አንስቻለሁ። የአፍሪካ ዋንጫን እናያለን፣ ተጀምሯል። ሞሮኮ በእርግጥም የዓለም ዋንጫን ወይም ደግሞ ኦሊምፒክን የምታስብ ከሆነ አፍሪካ በእርግጥ የዓለም ዋንጫን እንደገና ከ2030 ጋር በተያያዘ የተወሰኑ ጨዋታዎችን ታስተናግዳለች። ኦሊምፒክንና ሌሎች ውድድሮችን የምታስተናግድ ከተማ ሞሮኮ ናት፣ ሀገር ሞሮኮ ናት የሚሉ አስተያየቶች እንዲሰጥ ያደረገ መሰረተ ልማት እንዲሁም ደግሞ የብሔራዊ ቡድኖች የአቋም መቀራረብ እስካሁን በተደረጉ ጨዋታዎች በሁሉም ጨዋታዎች ጎል ተመልክተናል። ኤፍሬም እና በጣም ጠንካራ የሚባሉ ውድድሮችን ልንመለከት እንደሚያስችለን ፍንጭ የሰጠ ውድድር ከፍታለች። ከአፍሪካ ዋንጫ እንጀምር። ትሪቡን በአፍሪካ ዋንጫ ልዩ ዘገባው እንግዲህ ከአውሮፓ ትልልቅ ክለቦች ዳሰሳው ጎን ለጎን የአፍሪካ ዋንጫ እያስመሰል ነው። ፍቅር በአፍሪካ ዋንጫ ሙዚቃ እሁድ ጀምረናል በነሳንገሌዋ፣ ከዛ ሰባስቲያን ሃለርን እንደዚሁ ዳሰናል። ፍቅር ካንሰርንም የአፍሪካ ዋንጫውን የሚያሸንፈው ዛሬ ደግሞ ወደ ምዕራብ አፍሪካ በማቅናት ሜዲን ሴኔጋል ብለናል። በካሜሮን ኦሎምፒ ይሄን ፋይናል አብረን የተከታተልነው ታስታውሳለህ ፍቅር። ካሜሮን ላይ የነበረው ሞመንት በደንብ ዳሰናል። ለሴኔጋል የመጀመሪያው አፍሪካ ዋንጫ ነበር። ያ ወርቃማ ትውልድ ከነዲዮፍ ማግስት የነዲዮፍ የባከነ ይባላል። በተለይ ደግሞ ማኔና ጓደኞቹ ከአሊዩ ሲሴ በጣም ሀያል የስልጠና አቅም ጋር ታራንጋ ላዮንስ የታራንጋ አንበሶቹ ሻምፒዮን የሆኑበት ከልጆቹ በፋና ጋር ሰምተናል። የትሪቡን ስፖርት ልዩ ዳሰሳዎች ይቀጥላሉ። በተለይ በጣም አዝናኝ ገጠመኞች ጭምር ከአፍሪካን ታላቁ የእግር ኳስ ድግስ ጋር በደንብ ተሞሽሮ በትሪቡን ስፖርት አንደበት የትም የለም የሚቀርብ ይሆናል። በሶሻል ሚዲያ ፕላትፎርሞቻችን ፕላስ በሬዲዮ ስርጭታችን ላይ ፍቅር የአፍሪካ ዋንጫና መስተንግዶ የአፍሪካ ዋንጫና የመክፈቻው ስነ ስርዓት እኔ ሞሮኮ ከፍ አርጋ ይሄ እንደ ጎበዝ ተማሪ በኤ++ የሰቀለችው ይመስለኛል ፍቅር። ኦሎምፒክ ላይ መክፈቻዎችን ስናነሳ የቤጂንጉ ቻይና ይበልጣል፣ የለንደኑ እንዲሁም የሪዮ ያየነው ነው። የለንደኑን ለኔም ያህል የለም። ቤጂንግ በቴክኖሎጂ በጣም የተዋበ ነበረ። ከዛ እንደገና የጃፓን በኮቪድም በምንም በጣም የተቀዛቀዘ ነበር ካስታወስክ። የፈረንሳይ እኔ ለውድድርም ለምንም የማይቀርብ በጣም በብዙ የተተቸ እንደሆነ ይታወሳል። የፈረንሳይ የፓሪስ ኦሎምፒክ ከዚህ ከሰባይ በጣም ከእምነትም ከተለያዩ ነገሮች ጋር በተያያዘ በጣም መስመር የሳቱ ልቅ የነበሩ ናቸውና እኔ ሳወራውም ራሱ ይቀፈኛል። ከመክፈቻ ስነ ስርዓት ጋር በተያያዘ ያስተናጋጅ አገሮች አቅምን አንዱ ማሳያ ነው። እኛ የአፍሪካ ዋንጫውን አሁን እየተመኘን ነው አይደል? ያስተናገርነው ለመጨረሻ ጊዜ 50 ዓመት አልፎናል። 1976 ነው ሞሮኮ ያሸነፈችበት ፍቅር እና
አርካይቮች ያው ትሪቡን ላይ በደንብ አሉና ያኔ በመክፈቻው ስነ ስርዓት ላይ በደንብ በአዲስ አበባ ስቴዲየም ያውም ያኔ ትራኩም አልነበረም ፍቅር ዘመኑ ነው በጊዜው በጣም ጥሩ ነበረ እንዴት ፐርፌክሽን ነገሮችን ለማሳየት ከኢትዮጵያ ባህል እሴት ጋር በጣም በምንጃር ዘፈን በተለያዩ ነገሮች የሚታዩ ነገሮችን አይነበረ በመክፈቻው ስነ ስርዓት ላይ በቮልሶች ተከቦ የአዲስ አበባ ስቴዲየም ፍቅር ከ50 ዓመታት በኋላ የአፍሪካ ዋንጫ መስተንግዶና መክፈቻ ምን እንደሚሆን ምን አይነት ቀለም እንዳለው ዓለም በተለያዩ ውድድሮች እያሳየን ነው በወርልድ ካፕ በኦሎምፒክ ሞሮኮ ደግሞ በአፍሪካ ዋንጫው ሰቅለዋለች የካሜሮን የመክፈቻ ስነ ስርዓት የሳውዝ አፍሪካ እንደዚሁ በጣም በአፍሪካ ዋንጫው ላይ ስኬታማ የሚባሉ መክፈቻ ስነ ስርዓቶች አይተናል ግን ለኔ ይሄኛው የትም የሌለ ይመስለኛል ፍቅር ከፍ አርገው ራሳቸውን እሴታቸውን ባህላቸውን ቱፊታቸውን የአፍሪካውያን ቀለማቸውን አንድነትን ስፖርትን ሰላምን ከሰብሳሃራ በላይ ያለው የሞሮኮ ድንቅ ካልቸርን ጭምር ከአልጋውራሹ በፊት ነው ያሳየችው ሞሮኮም ድንቅ ቡድን አላት በርግጥ ጫና ውስጥ ያለ ብሔራዊ ቡድን ነው በድል ጀምሯል ፍቅር የውድድሩን ምርጥ ጎል ገና በመክፈቻው አይተናል በተቀይሮ በገባው የኦሎምፒያኮስ አጥቂ አማካኝነት ከራባት ሰማይ ስር ነው የበረረው በጣም ድንቅ የአፍሪካ ዋንጫ መክፈቻ አይተናል መክፈቻው ብቻ ሳይሆን ደግሞ ጨዋታውም በጣም ማራኪ ጎሎችን ያስተናገደ ነበረ ሞሮኮ ግን ለቀጣዮቹ የአፍሪካ ዋንጫ አስተናጋጅ ሀገሮች ውድድሩን በስቴዲየም ስታንዳርድ በከተሞች ጥራት 9 ስቴዲየሞችን ያስተናገደችው ያዘጋጀችው ከካዛብላንካ እስከራባት ማራካሽ አንስቶ በተለያዩ ከተሞቿ የሚገኘውን እሴት ምታሳይ በጣም ጥርት ያለ በጣም አስደናቂና ኳሊቲ የአፍኮን ኦፕኒንግ ሴሬሞኒ አይተናል ፍቅር እርሱ ብቻ ሳይሆን ብሔራዊ ቡድኗ ከዋንጫዎች ሌላ ነገር የሚመኝ አይመስልም የአፍሪካን ባለንዶር ያሸነፈው ሐኪሚ በጉዳት ምክንያት አልነበረም በቀጣዮቹ ጨዋታ ይደርሳል የሪያል ማድሪዱ ብሔራዊ ሚዲያዝን ጨምሮ የሞሮኮ ወርቃማ ትውልድ ፍቅር ይሄንን አፍሪካ ዋንጫ በዚህ ምርጥ መስተንግዶ ለማስቀረት ከውድድሩ ላይ ካዘጋጇቸው የቶርናመንቱ ሙዚቃዎች አንስቶ ሞሮካውያን በጥፍራቸው ቆመው የሚመለከቱት የአፍሪካ ዋንጫ ነው ፈተናው ግን ይቀጥላል ከጫና ጋር አንደኛው እንግዲህ አፍሪካ ዋንጫ ላይ ብዙ የሚነሱ ነገሮች አሉ እንደምታውቀው ፍሬም መሰረተ ልማቶቹ እንኳን የስፖርት መሰረተ ልማቶቹ ሲሟሉ አንዳንዴ ደግሞ ከቦታ ከተማ ተንቀሳቅሰ ውድድሮቹን መመልከት ከዚህ ከሰላም ጋር በተያያዘ ከተለያዩ ነገሮች ጋር ጥያቄ የሚነሳባቸው ሀገራት በጣም በርካታ ነበሩ የሞሮኮ የከተሞች በጣም የተቀራረቡ መሆን 6 ስቴዲየም የተጠየቀችው 9 ስቴዲየም አቅርባለች ፍሬም 5ቱ ኦልሞስት እንደገና የተሰሩና የታደሱ ናቸው ከካታር የዓለም ዋንጫ ስኬቷ በኋላ መንግስት በቃ የስፖርት ማዕከል ወደ ማድረግ ሄዷል አንዳንድ ተቃውሞች ጭምር እየተነሱ ማለት ነው እግር ኳስ ላይ ስፖርት ላይ ኢንቨስትመንት በዛ የሚሉ ተቃውሞችም ጭምር እየተነሱ ግን ስፖርቱን ለሞሮኮውያን ወጣቶች የበለጠ ምቹ ለማድረግ እየተሰራ መሆኑን የሚያሳዩ በ6 ስታዲየሞች 9 ስቴዲየሞችን አቅርባለች 6 ከተሞችን ወደፊት አመጣለች ያ ብቻ ሳይሆን ደግሞ እንግዲህ ብሔራዊ ቡድኗ ወጣቱም ዋና ብሔራዊ ቡድኑ በወቅታዊ ፐርፎርማንሳቸው በጣም ድንቅ ደረጃ ላይ ይገኛል ወጣቱ ቡድን አርጀንቲናን በዩ20 በዓለም ሻምፒዮንነት በጣም ጠንካራ የሚባሉ ብሔራዊ ቡድኖችን ተራ በተራ ዘርሮ አርጀንቲናን በፍጻሜ ያሸንፎ ወጣቱ ቡድን የዩ20 ሻምፒዮን ነው ያለም ያሁኑ የወቅቱ ሞሮኮ ቡድን ለረጅም ጊዜ በኢንተርናሽናል ውድድሮች ላይ ባለመሸነፍ ጭምር ከስፔን ከጀርመን ጋር በታሪክ የተያዙ ሪከርዶችን የተጋራ ነው ብዙ ኢንተርናሽናል ጨዋታዎችን በማንሳት የአፍሪካ ተደጋጋሚ ሙከራዎችን አንድ ስቴፕ ያሻሻለ ብሔራዊ ቡድን ነው በዓለም ዋንጫ ነገር ግን እቺ ሀገር በአብዛኛው ውጤቷ ሲታይ 1976 ያኔ 8 ሀገራት ናቸው 2 ምድብ ነበር ኢትዮጵያን እንደውም ከቡድናቸው ቀጥሎ የሚደግፉት የጊኒ ብሔራዊ ቡድን እንደነበር ይታወቃል እዚህ ያኔ እንዴት ነበር ኤፍኤም 2 ቡድን ነው ኖካውት የለም ከምድብ 1 እና 2 የሚመጡት እንደገና አንድ ምድብ ውስጥ ይሆናሉ 4 ቡድኖች እንደገና ሌላ እርስ በርስ ግንኙነት ያደርጋሉ በዛ መሰረት ከመጨረሻው ምድብ የሚያሸንፈው ሀገር ሻምፒዮን ሆናል ሞሮኮ በዛ መሰረት ነበር ሻምፒዮን ሆነችው ከዛ በኋላ በጣም ጠንካራ ብሔራዊ ቡድን በየጊዜው ይዛ ትመጣለች ግን የአፍሪካ ዋንጫው ላይ
ሳይሳካላት የምትመለስ ሀገር ነች። ያንን ትልቅ ግብ አድርገው እየተንቀሳቀሱ ይመስላሉ። የአሁን የአፍሪካ ዋንጫ ላይ እንግዲህ ኦልሞስት አፍሪካ አሉኝ የምትላቸው ጠንካራ ቡድኖች አሉ። ዋናው የሚታይ ተሳታፊ መኖር የነበረባትና የለችም የምትባል ሀገር ጋና ትመስለኛለች ለኔ። የጋና ብሔራዊ ቡድን በአፍሪካ ዋንጫው ላይ አለመታየቱ በጣም ያስገርማል። ሌላ በጣም በስም ትልቅ ግን ያንቀላፋ ብሔራዊ ቡድን። ከዛ ውጭ ግን እንደ ኮትዲቯር፣ ካሜሩን፣ ናይጄሪያ፣ ሴኔጋል፣ አልጄሪያ፣ ቱኒዚያ፣ ሞሮኮ ራሷን ጨምረህ ደቡብ አፍሪካ ትንሽ ተነቃቅቶ ተመልሷል። ቺፖሎፖሉ የዛምቢያ ብሔራዊ ቡድን ከዚህ ከሳውዘርን አካባቢ የምስራቅ አፍሪካ ቡድኖችም ሪፕሬዘንት ተደርገዋል። እንደ ታንዛኒያ፣ ዩጋንዳ አይነት ቡድኖች መጥተዋል እና የማሊ ብሔራዊ ቡድኖች ድሮ የሚታወቁት እንደ ኮንጎ አይነት ብሔራዊ ቡድኖች፣ የዲሞክራቲክ ሪፐብሊክ ኮንጎ በሻምፒዮነት የምናውቃቸው በቀድሞ ዛይር ደረጃ የምናውቃቸው ቡድኖች፣ ሁሉም ቡድኖች ጠንካራ የሚባሉ የአፍሪካ ቡድኖች ያሉበት ውድድር ነው። ስለዚህ ሜዳዎቹ በጣም ምቹ መሆናቸው እየተነገረ ይገኛል። ዳኝነቱ ከዚህ በፊት ከነበረው በቫር ጭምር በሞደርን ቴክኖሎጂዎችም ጭምር በአውሮፓውያን የውድድር አዘገጃጀት ስታንዳርድ ላይ ያለ መሆኑ ከወዲሁ እየተመሰከረለት ይገኛል። አጀማመሩን ስንመለከተው ካሜሮን ታስታውሳለህ፣ በጎል ድርቅ የተመታ ውድድር ነበር። ኋላ ኮትዲቯር ላይ የአፍሪካ ዋንጫው በጎል ፌሽታ የመታጀብ ነገር አመጣ። የኮትዲቯር የዓለም ዋንጫ ወደ ድንቅነት ተቀየረ። እስካሁን እንግዲህ በነበሩት 4 ጨዋታዎች ወደ 10 ጎሎች ተቆጥረዋል። ከ2.5 አካባቢ ጎሎች በአማካይ ጎሎች ተቆጥሮበታልና ብዙ ጎል ሊያስተናግድ የሚችል ውድድር መሆኑን ፍንጭ የሰጠ ነበር። ትናንትና ግብጽ ከዚምባብዌ፣ ደቡብ አፍሪካ ከአንጎላ እንዲሁም ደግሞ ማሊ ከዛምቢያ ያደረጓቸው ጨዋታዎች የቡድኖቹ ተቀራራቢ አቋም ገና ወደፊትም ሊቀጥል እንደሚችል ፍንጭ ሰጥቷል። ለምሳሌ ግብጽ ከዚምባብዌ እንዲህ አይነት ጨዋታ አልጠበቅም። የደቡብ አፍሪካና የአንጎላ እንኳን እሺ እንደው ተቀራራቢ ነው ማለት ይቻላል። ግን የግብጽና የዚምባብዌ ጨዋታ በአብዛኛው ግብጽ የተቸገረችበት፣ የዚምባብዌን ግብ ለመድፈር የተቸገረችበት፣ በመጨረሻ ግን የኮከቦቿን አቅም መጠቀም ግዴታ ውስጥ የገባችበት መሐመድ ሳላ ወደ ጎል አስቆጣሪነት የተመለሰበት ነበርና ተመጣጣኝ ፉክክርም ስታንዳርድ የሆነ ፉክክርም ሜዳ ላይ ልናይ እንደምንችል ግምቶች እንዲሰጡ ያደረጉ ጨዋታዎችን አይተናል። ሲቲና ሊቨርፑል ለግብጽም አሸንፈዋል። ትናንትና የኦማር ማርሙሽ ተደናቂ ብቃት ይዞበት የሄደበት ፍጥነት፣ የድሪብሊንግ አቅምና ኳሱን ኮርነር ላይ ያስቀመጠበት ሌላ ተስጦ ነው። የመሐመድ ሳላ ደግሞ የላቀ ልምድ፣ በየትኛውም ሞመንት ላይ ሞሳላ እዛ አካባቢ ላይ ኳስ ካገኘ ገዳይ ነው። ያንን አሳይቶ ነው የሆሳም ሀሰን ግብጽ አሸናፊ ሆነችው። ለ8ኛው የአፍሪካ ዋንጫ ምኞቷ ግን ግብጽ በጣም ብዙ ፈተና እንደሚጠብቃት ማሳያ ለኔ ይመስለኛል። በአፍሪካ ዋንጫው ላይ ሞሮኮ አንደኛ ተገማች ነው ካለው ኳሊቲ አንጻር። ናይጄሪያ ያው ያላግጣል፣ መሀል ላይ ቦነስ ይጠይቃል፣ ይደራደራል። እግር ኳሱን ትቶ ነው፣ የተለመደ ነው። የታለንት ችግር የለም። እስቲ እንኳን በአፍሪካ ዋንጫው አሳዩን፣ ባለም ዋንጫው ያው አብግናችሁናል ብለዋልና የኦሲሚን ናይጄሪያ ይጠበቃል። ሴኔጋል ኮሚትመንቱ ከፍ ያለ ቡድን ነው ከሳዲዮ ማኔ ጋር። የካሜሮን የአፍሪካ ዋንጫ ሞመንቱን ቅድም የሰማነው ለመድገም ቆርጦ የተነሳ ነው። ኮትዲቯር ያምናው ሻምፒዮን ነው። ከአፍሪካ ዋንጫው መሰናዶ ጋር በተያያዘ ያን ክብር ለማስጠበቅ ይፋለማል። ባፋና በጣም የተሻሻለ ቡድን ደቡብ አፍሪካ ሳይታለች ከአመታት በኋላ ፍቅር ባለፉት 2-3 ቶርናመንቶች ላይ ያየሁት ቡድን በጣም ጥሩ ቡድን ነው። ግን ምን ያህል በኳሊቲ ይቀጥላል የሚለው ራሱን የቻለ ጥያቄ ነው። ካሜሮንም እንደዚሁ ከዓለም ዋንጫ የቀረ ካሜሮናውያንን ለመካስ ኦናናን ጭምር ትቶ ሞሮኮ የደረሰ ነውና የሚጠበቅ የአፍሪካ ዋንጫ እናያለን። ሰርፕራይዝ ቡድኖች ሊኖሩ ይችላሉ። በመጨረሻ ግን አንድ ሀሳብ ፍቅር ከሞሮኮ የአፍሪካ ዋንጫ መክፈቻ ስነ ስርዓት በጣም ከተደነቀ ከተወደሰ ከውድድሩ ኢንትሮዎች፣ ሙዚቃ፣ ሞቶዎች አሳድር ጨምሮ በጣም ያሉ ነገሮችን ነገ የአፍሪካ ዋንጫው ድንገት ከወደቀብን ከዛሬ የምንማራቸው መሆን መቻል አለባቸው። ፍቅር በምን አይነት ስታንዳርድ እና ኢንቨስትመንት እንደሚሰሩ ምክንያቱም በጣም ሩቅ ቆይተናል ከኢንተርናሽናል መሰናዶ። ኳሳችን ባዳ ነው ከዓለም እንደምታየው ድንበሩን ዘግቶ ያለ ነው። ብቻዬን ልወዳደር የሚል ነው የሚመስለው የኢትዮጵያ ክለቦች አዙሪት። የሚያስቅ ነው እኮ የዳኞች ውሳኔ ጨምሮ ብዙ ነገሮችን እናያለን።
ወደፊትም እናመጣቸው ግን ከዓለም በየትኛው መንገድ መራቅ አይቻልም። ኢትዮጵያውያን ስፖርት ቤተሰቦች እግር ኳስን በጣም ይወዳሉ። መላ ኢትዮጵያን ሚዲያው በጣም በተሻለ ፍጥነት ብቻ ሳይሆን በከፍታ ለዓለም ስፖርት በጣም ቅርብ ነው። ፍቅር በጣም ቅርብ ነው ለዓለም ስፖርት። በየትኛው ሞመንት ቅርብ ነን። ኦን ዘ ስፖርትም በየትኛው ሞመንት ላይ ስፖርታችን፣ ኳሳችን፣ ተቋሞቻችን፣ የስፖርት ተቋሞቻችን ውስጡ የሚገኙ ሰዎች፣ ስቴክ ሆልደሮች፣ በዙሪያው ያሉ በጣም የሚያስቅ በቃ አንዳንዴ በጣም በቃ ፌዝ ነው የሚመስለኝ ለኔና ኢትዮጵያ ድንገት የአፍሪካ ዋንጫውን ካፍ ቢሰጣት እስከ ፌብሩዋሪ አጋማሽ እነዚህ ሰዎች ላይ ሄዶ ዱብ የሚል እድል አይደለም ሊሆን የሚችለው። ምክንያቱም መንግስት ኢንቨስትመንቱን ነው ሊሰራ የሚችለው። ፍቅር ሲሪየስሊ ነው ከፕራይም ሚኒስትሩ አንስቶ በጣም ኢቫሉዌት አድርገው ማየት ያለባቸው ጉዳይ በስፖርታችን ዙሪያ ያሉ ሰዎች በፖለቲካው ላይ ተንተርሰው ያሉ በጣም ለዓለም ስፖርት ሩቅ የሆኑ ነገሮችን በፓሽን የሚከታተሉ አይደሉም። ይህ ሐሳብ በትውልድ ዘመን ቅብብል ሲመጣ ለኢትዮጵያን ትልቅ እድል ነው። ይህንን በዚህ ስርዓት ውስጥ ለአፍሪካም ለኢትዮጵያውያንም የስፖርት እድገት ለትውልድም ለሀገር አንድነትም ኢትዮጵያ አፍሪካ ዋንጫውን የማስተናገድ እድል ካገኘች መቼም ሲወደስ የሚኖር ነው። ፍቅር ይህንን ፍሮንት ወደ ቴብላቸው ያመጡት ፕራይም ሚኒስትሩ ናቸው ዶክተር አብይ። የተሳካ የካፍ ኦርዲነሪ ስብሰባ ተከናውኗል። ሚቲንግና በጣም ኢንተርናሽናል የዚህ የአፍሪካ ህብረትን ጨምሮ ያሉ መሰል ጉዳዮች ላይ ኢትዮጵያ የተዋጣላት መሰናዶ ታዘጋጃለች። ከስፖርት ኢቨንት ግን ሩቅ ነች። ይህንን ተንትናችሁ አስረዱኝ ብለው ጠቅላይ ሚኒስትሩ ስፖርቱ አካባቢ ያሉ ሰዎችን ቢጠሩ 5 ሰው ቢያገኙ ነው እኔ ከመቶ። ስለዚህ ሞሮኮ እንዴት እያደረገች ነው ይህንን ውድድር ያዘጋጀች ያለችው? ስታንዳርዱን በምን ደረጃ ፈጠሩት? የኢትዮጵያ ሴት ባህልን ከፍ ባለ ፕሮዳክሽን፣ ከፍ ባለ ዳይሬክቲንግ፣ ከፍ ባለ ቀረጻ፣ ከፍ ባለ ልምምድ፣ ከፍ ባለ የተቀናጀ ስራ ለመከወን የሚያስችል የስፖርት ዓለም አቀፍ ኢቨንቶች ልምድ የሚባል ጭራሽ የለንም ፍቅር። ስለዚህ እሱን ሁላ ማሰብ ከወዲሁ በጣም ይህንን ዲዛይን አድርጎ መጠበቅ ያስፈልጋል። በ2028 በአዲሱ ፎርማት መሰረት ባይሳካልን እንኳን 2032 ሊመጣ ይችላል ፍቅር። 2030 አንተ በጣም መችለት ያነሳነው ሐሳብ ላይ ከሰጠው መካከል በጣም ቅርብ ነው። ከ29 አንድ አመት ቀንሰናል። ድንገት ግን ካፍ ያንን እድል በሚሰራ ዲፕሎማሲ ሲመጣ እድሉን ላለማባከን የሚኖሩ ጥረቶች፣ ኢንፍራስትራክቸሮች፣ ያልተጠናቀቁ ስቴዲየሞች፣ መለማመጃ ሜዳዎች እንዳሉ ነው። መዲናችን አዲስ አበባ ያለችበት ከፍታና ቀለም ይታወቃል። ሆቴሎቻችን በጣም ድንቅ ናቸው፣ ስታንዳርድ ናቸው። ካሜሮን እንኳን የነበረውን ጉር ታስታውሳለህ ፍቅር። እስቲ ደግሞ ሞሮኮ ሄደን እናያለን። ከዛ ውጪ ደግሞ ኤርፖርታችን ደረጃ 1 ነው። ስቴዲየሞቻችን ግን ጥያቄ ምልክቱስ ናቸው። ይጠናቀቃሉ አይ ነው የካፍ ስታንዳርድን ያሟላሉ። ጎን ለጎን ደግሞ ልክ የስቴዲየሙን ያለ ያስጨንቀን የሚገቡ እንደዚህ አይነት የተዋጣላቸው የመክፈቻ ስነ ስርዓቶች የተሳካላቸው አይነት በጣም ኢቨንቶችን በምን አይነት መልክ ነው መውረስ ያለብን የሚለውንም ማየት ያስፈልጋል። ሰርገኛ መጣ እንዳይሆን። በጣም ጥሩ ፖይንት ነው። አንደኛው ለምሳሌ ሞሮኮን ስትወስድ 2030 የናሽናል ዴቨሎፕመንት ፕሮጀክት አድርገው ነው የተነሱት። 2030 ዓለም ዋንጫ ማስተናገድ 2030 በቱሪዝም የበለጠ ከፍ ማለት ስፖርትን ተጠቅሞ ስፖርቱን መሰረተ ልማቶቹን ስታስፋፋ ከተሞቹን የሚያገናኙ የባቡር፣ የትራንስፖርት፣ የባስ አገልግሎቶችን አብረት ሰራለ። ያ ደግሞ ውድድሩ ካለፈ በኋላ ቱሪስቶችና ሀገሬው የሚጠቀምበት ኢንፍራስትራክቸር ዘላቂ ነው እና የእድገት ፓርት አድርገው ነው መንግስት በዋናነት ከላይ ሆኖ ፌዴሬሽኑ፣ ከተሞች እና ይሄ የግል መሰረተ ልማቱ ላይ የነበራቸው ሚና አስተሳስረው ነው ስፖርትን ትልቅ ማዕከል ያደረጉት። በነገር ላይ ኢትዮጵያን ጨምሮ ሁሉም መሰረተ ልማት የሌለው ሀገር የተጫወተው ሞሮኮ እየሄደ ነው። የመጨረሻው የአፍሪካ ዋንጫ የአፍሪካ የዓለም ዋንጫ ተፋላሚዎች የተለዩት ሞሮኮ ላይ በተደረገ ውድድር ነው። ናይጄሪያ፣ ካሜሩን፣ ኮንጎ ለሁሉም ነገር በቂ እነ ግብጽ፣ ደቡብ አፍሪካ ነበሩ በዚህ ደረጃ የምታነሳቸው። አሁን ያንን ትኩረት ወደ ሰሜን አፍሪካ ወደ ሞሮኮ ወስደዋለች እና ይሄ በጣም የእድገት አጠቃላይ የስፖርት ጉዳይ ሳይሆን የብሔራዊ
እድገት ጉዳይም ተደርጎ ስለታሰበ ጭምር ነው። ትልቅ ፕራይድ የሚያመጣ አልጋውራሹን አያቸው ያው እግር ኳስ አይተው እንደማያውቁ ያስታውቃል። አይታቸዋል። ያንዳንዱን ተጫዋች እየመከሩ ቤተሰብ እየጠየቁ እየቆዩ ነው ሄዱት። አንድ 15 ደቂቃ ፈጅቶ አንድ 15 ደቂቃ ግን መንግስት በጣም ትልቅ ትኩረት ሰጥቶታል። በደንብ ይገባቸዋል። ይህና እንዲህ አይነት ውድድሮችን ስታስተናግድ ስፖርት ከእውቀት ጨምሮ ከሶፍት ስኪሉ ጨምረ ስፖርት ላይ በጣም ንቃት ያላቸው ውድድር መምራት ማስተባበር የሚችሉ ሰዎች መኖር ብቻ ሳይሆን ትራንስፖርት፣ ሴኩሪቲው፣ ቱሪዝሙ አጠቃላይ ሀገሪቱን የሚወክል ነገር እና ይሄንን ዝም ብለህ በቀላሉ ለስፖርት ሰዎች ወይ ለስፖርት ሚኒስትሪው ሰጥተህ የምትሰራው ፕሮጀክት አይደለም። ጨረታ ሲያወጡ ነው የሚደርሱት። 2028 አዳምጠኝ ጨረታ ሲያወጡ ነው 2028 ቢሰጥ እኔ ባለፈው ነገር ያለው ኤክስፔክቴሽን የለኝም። ምክንያቱም ለምሳሌ ከኢትዮጵያ ጋር የምትፎካከረው ሴኔጋል ለመጨረሻ ጊዜ ያስተናገደችው በነገር ላይ ሴኔጋል የተከናወነው የአፍሪካ ዋንጫ በጣም ቤስት ከሚባሉ የአፍሪካ ዋንጫዎች አንዱ ነው። የኮትዲቫር ብሔራዊ ቡድን 11-10 ያሸነፈበት በፔናልቲ የመጀመሪያ ዋንጫውን ያነሳበት ነው። ከጋና ጋር ይመስለኛል ኤፍሬም። ከዛ በኋላ ከ92 በኋላ አሁን የጠየቁት ግን ያ ሚኪ ሳል የመረቁትን ስቴዲየም ጨምሮ ያ ኤርዶጋን የተገኙበት ስቴዲየም ጨምሮ መሰረተ ልማት ላይ ሰሯቸው ነገሮች አስተውል። ዝግጅቱ ቀድሞ የተጀመረ ነው። እኛ ልክ የጀመርንበት ጊዜና አፍሪካ ዋንጫው 2028 በሚለው መካከል ትንሽ ጋፓል። በጣም ብዙ ተፎካካሪዎቻችን ከዚህ አንፃር ቅድሚያም ስላላቸው እዛ ላይ እኮ ነጥብ ነው የሚሰጠው። መሰረተ ልማት ይሄን ያህል፣ ሴኩሪቲ ይሄን ያህል፣ እኛም እናሸንፍባቸው ነገሮች አሉ። እኔ ከከተማ ጋር በተያዘ ከከተማ ውበት ከመስተንግዶ ትልቅ የሆቴል ኢንፍራስትራክቸር ከመያዝ ከትራንስፖርቴሽን ከመሳሰሉት ጋር እኔ ከብዙ ስቴዲየሞች ጋር ከብዙ አገሮች ጋር ኢትዮጵያ መሳ ለመሳ መቆም እንኳን አትችልም። በጣም በብዙ ልታልፍ ትችላለች። ግን ቀድመው እስቲ የስፖርት ዋናው ትዕይንቱ የሚከናወንበት ዋናው ነገር ከሌለ ሜዳው ቡድኖችን ለሽርሽር ስቴዲየም መጠራቸው እንዲጫወቱ ነው ዋናው ጨዋታው። ያ ነገር ገና ነው። 6 ስቴዲየም ኤፍሬም ባህር ዳር እንደው ቢያድግ አሁን ባለው ሁኔታ የሐዋሳው ስታዲየም ከፍ ቢል አዲስ አበባ ቢያልቅ ቃሊቲን እንደምንም አፕግሬድ ማድረግ ብቻ በጣም ከባድ ናቸው። እነዚህ ሁሉ ስራ ይጠይቃሉ እና ሁሉንም አቴታይ ማድረሱ እነሱን የሚያገናኙ መሰረተ ልማቶችን አስቀምጦ መስራት ትንሽ በደንብ ሊታሰብበት ይገባል የሚል እምነት አለ። ከዛ ቀጥሎ እንግዲህ በፕሮፌሽናል የግሩፕ ዓለም አቀፍ እንዴት ነው ዝግጅት አንፃር ዓለም አቀፍ ኢንተርናሽናል ስቴዲየም ስሙ እንዴት ነው የሚወርሱት? ነገር ምን መሰለህ ስቴዲየም አንዳንድ ጊዜ ውድድሮቹን ሜዳውን እዛ እየሰሩ ውድድሮቹን ስትመለከታቸው ማለት ነው ስትሮንግ ፉትቦል ፌዴሬሽን ያስፈልጋል። ስትሮንግ ሚኒስትር መስሪያ ቤት ያስፈልጋል። ስትሮንግ ለስፖርቱ ቅርብ ያሉ የሚኒስትር መስሪያ ቤቶች ዲያጎናል የሆነ ሪሌሽንሺፕ ያስፈልጋል። ብዙ ነገሮች ኢቭን ነው ነገር ናሽናል ቲሙ ያስፈልጋል። ለዛ ይመስለኛል እኮ አይደል የ2029 ፕሮጀክት ተብሎ ዩ17 ቲሙ ላይ መስራት የተጀመረው። ኢቭን ናሽናል ቲም ጥሩ ካልሆነ 1976 ሞሮኮ ስታሸንፍ አብዛኛው ኢትዮጵያዊ የፍጻሜው ጨዋታ ላይ አልነበረም። ቡድኑ ቀድሞ ስለወደቀ ብዙ ሰው በቲቪ ስርጭቶች ነው ያዩ 10ኛውን የአፍሪካ ዋንጫ መረጃዎች እንደሚጠቁሙት። እናንተ እንኳን ነበራችሁ መሰለኝ። እውነቴን ነው ነግረና አንዳንድ ናሽናል ቲሙ እንኳን ለምሳሌ የመጀመሪያዎቹ ምድብ ጨዋታዎች ላይ የሚሸነፍ ከሆነ ድግሱ መከናወኑ ራሱ ከፍተኛ ጫና ውስጥ ይወድቃል እና ከሁሉ ነገር ኮኦርዲኔትድ የሆነ ነገር ይጠይቃል። ያንን ከግምት አስገብቶ እኔ 2032 ብናገኝ በጣም ድንቅ ያለው የአፍሪካ ዋንጫ ማስተናገድ እንችላለን የሚል እምነት አለኝ። አዎ እስቲ ሐሙስ በቀጥታ የስልክ መስመር አቶ ኢሳያስን ከራባት ለማስገባት ጥረት እናደርጋለን። ፍቅር ለምን ብትል ሂደቶቹን በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን ምን እያከናወነ ከአዲሱ ቢድ ጋር በየ4 አመት ጋፕ ከሚመጣው ጋር በሁሉ ነገር ጥንቅቅ ያለ ነገር ለመሆን እንዲህ እንደ ሞሮኮ በጣም ስኬሉን ከፍ ያደረጉ ሀገራት ሲመጡ በእነሱ ደረጃ ተመዘን ነው የምትባለው። እኛ በብዙ ፕሮሰሶች የሚቀሩ ነገሮች አሉ። ያለንም ኳሊቲ አለ እንደጠቀስከው ከአዲስ አበባችን ከሆቴሎቻችን ከትልልቅ እንደ አፍሪካ ህብረት አይነት ትልልቅ ነገሮች ግን ይለያል ካታጎሪና ኮንቴንቱ
ትልቅ የዲፕሎማቲክ ከተማ ነች ኤርፖርታችንን ጨምሮ መዲናችን አዲስ አበባ። ግን ስፖርት ላይ ደግሞ ኮንቴንቱ ብቻ መለየት ሳይሆን የተጠናቀቁ ኢንፍራስትራክቸሮች አንድ በጣም ጥሩ ናሽናል ቲም በዚህ በኩል ብሔራዊ እግር ኳስ ፌዴሬሽኑ እየሰራ የሚገኘው ነገር የሚደነቅ ነው። ሮድ ቱ 2029 በሚል ካታጎሪ ላይ ተገባና ኮንቴንት ላይ ገብተህ ግን ቅድም ያልኩ እኮ ነው ጨረታ አውጥተህ የምትሰጠው አይደለም። ይሄ ፍቅር በጣም በኢንተርናሽናል ሰዎች ከሎካልም ባሉ በጣም ቅርብ በሆኑ ስፖርቱን በፓሽን ከሚመሩ ሰዎችና ነገሮችን ከውጭ መውረስ በሚችሉ ሰዎች የተሳካ ኢቨንት ለማድረግም ከፍተኛ ኢንቨስትመንት ፕላስ በዛ ኢንቨስትመንት ውስጥ ደግሞ መልሰው ውጤት ማለት በብሔራዊ ቡድኑ ማሸነፍ ላይ ብቻ አይደለም፣ በሀገር አንድነት ላይ፣ በብሔራዊ ፍቅር ላይ፣ በማህበረሰብ ትስስር ላይ እግር ኳስ ስፖርት የሚፈጥረውን አሻራ ተጠቅመህ ገጽታህን፣ ባህልህን፣ እሴትህን፣ ቱሪዝምህን አስተዋውቀህ መልሰ ያወጣውን የምትመልስበት ስትራቴጂ ነድፈ የምትጀምረው ነገር ሲሆን ፕላኖች በጣም ያስፈልጋሉ። ይሄ ደግሞ ዝም ብሎ ቦታውን በያዙ ፖለቲካው አካባቢ በሚውሉ ሌላ ቦታ ሲሰሩ የነበሩ ቦታ ሲጠፋ መተው ስፖርቱ ላይ በተሾሙ ሰዎች የሚመራ አይደለም። የኢትዮጵያ ስፖርት አዙሪቶች የሚታወቅ ነው። መንግስትም ያውቀዋል። በነገራችን ላይ ራሳቸው ጠባቂ ያስፈልጋቸዋል አይደለም ስፖርቱ ሊጠብቁ። እዚህ ላይ ብናገባድድና የሚሆነውን እያየን በደንብ ፑሽ የምናደርገው ሀሳብ ነው። ለማንኛውም ዛሬ ከኛ ስቱዲዮ ከገባን በኋላ አሁን 6 ደቂቃ ሆኖታል። ዲሞክራቲክ ሪፐብሊክ ኮንጎ ከቤኒን 12 ሰዓት ላይ ሴኔጋል ከቦትስዋና እንዲሁም ደግሞ ምሽት 2 ሰዓት ተኩል ታንዛኒያ ከናይጄሪያ እንዲሁም ደግሞ ምሽት 5 ሰዓት ላይ የመጨረሻው አፍሪካ ዋንጫ የዕለቱ ጨዋታ ቱኒዚያ ከዩጋንዳ። ለኛ ቅርበት ያላቸው ሁለት ብሔራዊ ቡድኖች አሉ፣ ታንዛኒያና ዩጋንዳ። ዛሬ ጨዋታ ያከናውናሉ፣ የምንመለከት ይሆናል። የበለጡ ዳሰሳዎችን የበለጡ ፕሮግራሞችን አፍሪካችን ከ1957 ኑቢያ፣ ኢትዮጵያ፣ ሱዳን እንዲሁም ደግሞ ግብጽ፣ ደቡብ አፍሪካ እንኳን በዘረኝነት እንድትገለል ተደረገች። ያኔ ከመሰረት ነው የአፍሪካ ዋንጫ ገለል ብንልም ግን ቢያንስ የአፍሪካ ዋንጫው መስራቾች ነንና ውድድሩን በባለቤትነት ከሚከታተሉ ህዝቦች መካከል ነን። ማን ያውቃል ወደፊት በብሔራዊ ቡድኖቻችን ጥንካሬ የበለጠ የምንሳተፍበት ቀን ይመጣ ይሆናል፣ ነገሮች በተጀመሩበት መንገድ ከቀጠሉ። የአፍሪካ ዋንጫ ዳሰሳችን በቀጣይ ፕሮግራሞችም ይቀጥላል። ወደ ሁለተኛው ጉዳያችን እንለፍ። በሳምንቱ መጨረሻ ብዙ ነገሮች ተከስተዋል። አንደኛው በአስቶን ቪላ ሜዳ ቪላ ፓርክ ማንቸስተር ዩናይትድ 2-1 የተሸነፈበት ጨዋታ ነው። ሞርጋን ሮጀርስ አስደናቂ 2 ጎሎችን አስቆጥሯል። የማንቸስተር ዩናይትድ መከላከል በተለይ የሌኒ ዮሮ ጉዳይ ትንሽ አነጋጋሪ ነበር። ግን በአጠቃላይ በጨዋታው ላይ ደግሞ ዩናይትድ ከተጠበቀው አንጻር ቪላን ተፎካክሯል የሚሉ አስተያየቶች ተሰንዝረዋል። ቤስት 11 ላይ ካልነበሩ ተጫዋቾች አንጻር የሚሉ ሀሳቦች ተሰንዝረዋል። አከራካሪ ነበር የቡድኑ የውጤት ቀውስ፣ እንዲሁም ደግሞ ማንቸስተር ዩናይትድ ተስፋ የሚያደርገው ነገር። ዩናይትድን ያለ ቡድን ተሸንፎ እንኳን ተመስገን ማለት የጀመሩ የእይታ መጠኖች መብዛት ነገሩን አሳሳቢ ያደርገዋል የሚሉ አስተያየቶች ተሰንዝረዋል። ጊቭን የተጎዱ ተጫዋቾች በቡድኑ ውስጥ እንዲሁም ደግሞ ለአፍሪካ ዋንጫ የሄዱ ተጫዋቾች የብሩኖ ፈርናንዴስ የፈርስት ሃፍ ላይ ባጋጠመው ጉዳት ሳይመለስ መቅረት ወደ ሁለተኛው አጋማሽ እነሱ ከግምት ሲገቡ ግን ዩናይትድ እየተሻሻለ ነው የሚሉ አስተያየቶችም ተሰንዝረዋል። ኤፍሬም ከዚሁ ጋር እየይዘን የሊቨርፑልን የኢዛክ ጉዳት እና ሌሎችንም እንመለከታለን። የሩበን አሞሪም ዲስኩርና ዩናይትድ ፍቅር ወደ ዩናይትድ የሚመጡ አሰልጣኞች ሁላ ያላቸው ዲስኩር በቃ በጣም አሁን ወደር አልባ እየሆነ ነው። እየተሸነፉ አጨብጭቦ መውጣት የማንቸስተር ዩናይትድ መለያ ህይወት ሆኗል። ፍቅር ትሸነፋለህ፣ ወደ ደጋፊ ትሄዳለህ፣ ታጨበጭባለህ፣ ትወጣለህ። ከዛ ዛሬ ጥሩ ነበርን ትላለህ። ይሄ ከሄድ መለስ ወደ ሽንገላ ዩናይትድ ማንቸስተር እየተቀየረ ነው። ለኔ ዩናይትድ ከፍታውን ረስቶ ታላቅነቱን ረስቶ ገናናነቱን ረስቶ ይሄ አሁን ውድቀት ሲበዛ መጠበቅ በጣም ይቀንሳል አይደል? ውድቀት ሲበዛ አትጠበቅም በቃ። ከዛ ውጭ መጠበቅ ደግሞ ሲቀዛቀስ ፍቅር ታላቅነት ይረሳል። ትናንትም መርሳት ደግሞ የክለብ ትራዲሽን ባህልን ያጠፋል። ምክንያቱም ትናንትን ረስተሃል። ከዛ እየተሸነፉ በሆነው ባልሆነው መጽናናት አዲሱ የዩናይትድ ባህል ሆኗል ፍቅር። አልፎ አልፎ ጥሩ ስለተጫወትክ በቪላ ጨዋታ ላይ ካዜሜሮ ተጎዳ፣ ብሩኖ ተቀጣ።
ወይ ካዜሜሮ ተቀጣ ብሩኖ ተጎዳ ዴሊት ኖረ ዩሮ ገባ ወይ ዴሊት አልኖረ ማርቲኔዝ ቆራጩ ከጉዳት ተመለሰ ወይ ገባ ኦናና አጅሬ ኦናና በውሰት ተላከ ሴሌሜንስ ገባ ሁሉም ኖረውም ያው ነው ሳይኖሩም ያው ነው ዩናይትድ ለዚህ ነው ሄድ መለስ የሚባለው ከዛ ደግሞ አሰልጣኙ ተመልከት ጎልድ ብሪጅ አንስቶታል በደንብ የብሬንትፎርድ ጨዋታን ተሸንፏል ፎረስት አቻ እንዴት እንደወጣ ይታወሳል የኤቨርተን ጨዋታ 10-11 እንዴት እንደሆነ እናስታውሳለን 11-11 ነው ያዘጋጇቸዋልና ቀለደ 10-11 አላዘጋጃቸውም ማለት ነው አሰልጣኙ በጣም ደካማ ዌስትሃም ጋር ምን እንደሆነ ዓለም ያውቃል የበርንማውዙ 4 አቻ ጨዋታ ላይ የነበረውን ነገር እናስታውሳለን ምንድነው ያለው አሞሪም ያኔ ፍቅር ዲስኩር ያልኩት ነው እሱን ነው ፎረስትን ኤቨርተንን ዌስትሃምን በርንማውዝን ብናሸንፍ ኖሮ አለ በኖሮ አንደኛ አትሆንም አንድ ከዛ ደግሞ በቪላው ጨዋታ ላይ ምርጡ ቡድን የተሸነፈው አለ እሺ ስለ አርቦ ኒውካስል ጨዋታ ሲጠየቅ ካላሸነፈን ማንንም ከእንግዲህ ይቅርታ ሊያደርግልን አይገባም አለ አላሸነፈም እኮ ቪላንም አላሸነፍክም በርንማውዝን አላሸነፍክም ዌስትሃምን አታሸንፍም የያስከውን ውጤት አታስጠብቅም መርቶ ይለቃል ፎከሲንግ የለውም ጌም ማኔጅመንት የለውም ቅያሬዎቹ የሚያስቁ ናቸው በ3-4-3 የጨዋታ ቅኝት አሁን እየተቀየረ ነው ወደ 4 ባክ ፎር የተከላካይ መስመር ይላሉ ለኔ 5 ተከላካይ ኮኖ ዩናይትድ በቪላ ፓርኩ ጨዋታ በቤስት 11 የነበረው ማቲያስ ኩና የጨዋታው የተሻለው ተጫዋች ነበር ግዴታው ነው በዛ ልክ መንቀሳቀስ ታዲያ ዩናይትድ ምን ይሰራል የክለቡ ባጅና ታላቅነት እኔ ባንዴ እንደዚህ በቃ ኤክስፔክቴሽን ዝቅ ይበል ዩናይትድ ትንሽ ክለብ የትንሽ ክለብ ሜንታሊቲ ይዞ ቁጭ ያለ ቡድን ሆኗል ዛሬ ተመስገን ነው ጥሩ ተንቀሳቅሰናል ትላለ ይሄ እኮ የበርንሊ ሜንታሊቲ ነው የዩናይትድ መሆን ነበረበት እንዴ ተሸንፈህ ጥሩ ተጫውተናል ላለማይቷል ይያልክ ምታሸንፈውን ጨዋታ አቻወተህ ውጤትን ሳታስጠብቅ ከቶፕ 4 እየራክ 16 ወራት ተሻግረህ የቱ ጋር ነው ፕሮሰሱ ካሰልጣኙ መቆየት አለ መቆየት ጋር አይደለም ጥያቄው አሰልጣኙ ራሱን በራሱ ጊዜ ነው የሚያባረረው እሱን ጠብቀኝ ለኔ ማንንም ጫና ውስጥ አሞሪምን የከተተው የለም ማንንም አሞሪምን ወደ ፕሬዠር የከተተው የለም ራሱ ነው አሰልጣኙ የከተተ ያለው ፕላስ የተለያዩ ሐሳቦችን ነው የሚሰጠው ሲመጣ ፍቅር በ3 አመት ዋንጫ ካላመጣው እዚህ ምን እሰራለሁ አለ ካስታወስክ በመሃል ባጭር አመታት የማይሆን ነገር ነው አለ ትንሽ ሸርተት ሲል እኮ ነው ማዕበሉ መጣብኝ አለ ማዕበሉ ገና ከዚህ በላይ ነው አለ ከዛ ደግሞ ከ3-4-3 ውጪ ምንም አላውቅም አለ እንደገና ቀጠለና ዩናይትድ አስረጀኝ አለ 40 አመቴ ነው 50 አመቶኛለሁ አለ ደጋፊው እኮ በንጭንጭና በብስጭት 100 ሆኗል እኔ ብያለሁ እንደገና ከ3-4-3 ውጪ ደግሞ አላውቅም ካለ በኋላ ፍቅር ቀጣይ አመት ጠብቁኝ አለ ዘንድሮ የሚሰጣቸውን ሐሳቦች ተመልከት አሁን የኒውካስሉ ጨዋታ 40 ምሽት ፍቅር ካላሸነፍን ኖ ኤክስኪውዝ አለ የቪላው ጨዋታ ላይ ዘ ቤስት ቲም ተሸንፏል አለ ዘ ቤስት ቲምማ ቪላ ነው ቪላ የሚጫወትበትን መንገድ ያውቃል 10 ከ10 ነው ፍቅር ቪላ ሳይሸነፍ የዘለቀው ባክ ቱ ባክ ማለት ነው ሜዳው ላይ ተሸንፎ አያውቅም 30 ምናምን ጌም አልፏል ካቻው ጋር ከቆጠርክለት ሮጀርስ እንዴት ነው ጌሙን የገደለው በዩናይትድ ስንት ናቸው የማይመጡኑ ተጫዋቾች ያሉት የጨዋታ ቅርጹ ምንድነው ዩናይትድ ፕሬሲንግ ነው ፖሰስ ነው በቢልድ አፕ ነው መስመሩን ይጠቀማል ካውንተር ይሄዳል ዲፕ ይከላከላል ለምሳሌ ባለፉት 8 ጨዋታዎች 2 አሸነፈ 2 አቻ 4 አቻ ማለት 4 አቻ 2 አሸነፈ 2 ደግሞ ድሮ ነው ያደረገው ፍቅር 16 አገባ 14 ተቆጥሮበታል ምንም ክሊን ሺት የለውም ሄድ መለስ ይሄ እዛው በላች እዛው ቀረች ማለት እኮ ይሄ ነው ያ የማንቸስተር ዩናይትድ ጉዳይ ስናነሳ ኤፍሬም ምናልባት አንዱ በጣም ዩናይትድን ደጋፊ በጣም ተስፋ እንዲቆርጥበት የሚያደርገው አንዱ ጉዳይ በወጥነት አለ ስትለው የለም ስትለው ደግሞ በሆኑ ጨዋታዎች ላይ አለ
ኦክቶበር 19 2025 ላይ ወደ አንፊልድ ሮድ አቀና። ከዛ በፊት በጣም የሚተች ቡድን ነበር፣ በጣም ደካማ እንቅስቃሴ እያሳየ የተባለ ቡድን 2-1 በሆነ ውጤት አሸንፎ መጣ። በዛ አስፈሪ ስታዲየም ላይ ትልቅ ጨዋታ ነበር። ሊቨርፑል ያምና ሻምፒዮን ነው። አሁን ያለው ቀውስ ውስጥ ያልገባ ቡድን ነው። እንደውም 5 ጨዋታ አሸንፎ የጀመረ ቡድን ነበርና ሊቨርፑል አስፈሪ በሚባልበት ሰዓት ላይ ዩናይትድ ያንን አመጣ። ከዛ ወደ ኦልድ ትራፎርድ ከብራይተን ጋር ተመለሰ። 2-2 እየመራት እዚህ ላይ አቻ። ከዛ በመጨረሻ ደቂቃ ጎሎች ኤምቤሞ ጎሎች አስፈልጉት ነበር። 4-2 አሸነፈ። ከዛ በኋላ እንደገና ኖቲንግሃም ፎረስት ከስፐርስ ጋር ባለቀ ደቂቃ ጎል እያስቆጠረ መጀመሪያ እየመራ ከዛ እንደገና እየተመራ በመጨረሻ ደቂቃ ጎሎች እያስቆጠረ ባቻው ኤቨርተን ሲመለስ የኤቨርተን ፖይንት እንደገና ሎስቱን የማንቸስተር ማሳየት ጀመረ። በ10 ተጫዋች 80 ደቂቃ አካባቢ 1-2 ኦልድ ትራፎርድ ላይ የጨዋታ ተሸነፈ። ደም ወደቀ ምናምን ስትለው ወደ ፓላስ ሜዳ ሄደ። ብዙዎች የሚቸገሩበት ሜዳ ላይ ሄድ መለስ እንደገና አሸነፈ። ፓላስ ላይ 2-1 በሆነ ውጤት አሸንፎ መጣ። አይ ፓላስ ጥሩ ከሆነ ላለመውረድ የሚጫወተው የዌስትሃም ነበር ቀጣይ ተጋጣሚ 17ኛ ላይ ነው ያለው። ኦልድ ትራፎርድ ላይ ነው እንደገና ይነሳል ስትለው ደግሞ ተመልሶ አቻ። ወልቭስን አዌ 4-1 አሸነፈ። ወደ ማንቸስተር እንደገና ተመለሰ። ከበርንሞዝ ጋር ያ ጨዋታ 4-4 ተጠናቀቀ። በአስቶን ቪላ እንደገና ተሸነፈ። እና አንዱ ትልቁ ጉዳይ ስለ ማንቸስተር ምን ብለህ ነው የምትናገረው ስትል ይሄ ወጥ ነው። ቅድም ባጫወቱ ላይ በደንብ አንስተዋል። በአስቶን ቪላው ጨዋታ ላይ ማንቸስተር ብዙ ፖዚቲቭ ነገሮች ነበሩት። ምክንያቱም ቪላ በእርግጥ ብዙ ቡድኖችን ዶሚኔት አድርጎ የሚጫወት ቡድን ነው። ማንቸስተር ከሚያሳየው ወጥ ያልሆነ አቋም አንጻር የሚቸገርበት ስታዲየም ይሆናል ተብሎ ነበር። በተለይ ኦፌንሲቭ በሆነ አጫወቱ በጣም ጥሩ ነበር ማንቸስተር። ወደፊት በነበረው አጫወቱ መከላከሉ መቼም አሞሪም ከመጡ ጀምሮ አንድም ቀን ተስተካክሎ ያቅም ረግቶ ያቅም። በዛም ጨዋታ ላይ ዩናይትድን ዋጋ ያስከፈለው ነገር መከላከሉ ነው። ግን በአብዛኛው የማንቸስተር ዩናይትድ እንደዚህ በደንብ በጀብድ የተጫወተበት ስቴዲየም ነበር። ያን መውሰድ ይቻላል። በአስቶን ቪላው ጨዋታ ላይ ግን እንዴት ነው የተጫወተው? መጨረሻ ላይ አላማ አለው ወይም ዩናይትድ እንዲህ ነው ወይም እንዲህ ነው የሚጫወተው ብለን የምንጠቅሰው ነገር ከ90 ደቂቃ የምንወስደው ነገር አለ ወይስ እዛው ላይ ነው ኢምፕሮቫይዝ የሚያደርገው? እዛው ላይ ነው የሚፈጥሩት? እዛው ላይ ነው ክፍተት የሚደፍኑት? ይሄ በጣም በትልቁ መመለስ አይደንቲቲ ማንቸስተር ዩናይትድ እንዲህ ነው የሚጫወተው፣ ዩናይትድ እንዲህ ነው የሚከላከሉ። ያው እቺ 3 ተከላካዮች አሉ ወይ ዊንግ ባክ ሮል አላቸው። የፊት መስመር እንቅስቃሴ አለ። አሞሪም ስቲክ ያደረጉበት ፎርሜሽን ታክቲክ ታያዋል። ግን ማንቸስተር በእለቱ የሚወስደው ፖዚቲቭ ምንድን ነው? ጎሎች ከሆነ የተቆጠረችው ጎል በማቲው ካሽ ስህተት አማካኝነት ነው። ሌሎቹን እድሎች አላስቆጠረም ማንቸስተር። አባካይ ነው ማለት ነው። ወደፊት በደንብ ቢሄድም ጎል የሚባል ነገር የለው። ወደ አስቶን ቪላ አካባቢ የግብ ክልል አካባቢ በደንብ ተጠግቷል ቡድኑ። ጎሎቹ ግን አልተቆጠሩ። አንድ መከላከል ከሆነ ፍጹም መከላከል የተሳነው ቡድን ነበር። ሁለቱም ጎሎች መትረፍ የሚችሉ ጎሎች ነበሩ። ግን ዩናይትድ ላይ ጎሎቹ ማስቆጠር በዚህ ሲዝን ዩናይትድ ያለ ክሊን ሺት መውጣት በጣም ቀላሉ ተግባር እየሆነ መጥቷል። አሰልጣኙን ከወሰድክ እንግዲህ 2025 2024 25 ላይ 15ኛውን አጠናቀቁ። በ50 ዓመት ታሪክ የመጀመሪያው ዝቅተኛ ውጤት ሆኖ ተመዘገበ። ግን ዩናይትድ እምነቱን ሰጣቸው። የሱም ኃጢያት ስላለ እምነቱን ሰጣቸው። ምክንያቱም ሌሎች ነገሮችን መመልከት ነው የፈለገው። ከዛ በኋላ 2025 26 የውድድር ጊዜ ከገባ በኋላ ግን ፐርፎርማንሱ የማንቸስተር ዩናይትድ ወጥ አለመሆን፣ እነዚህ አልፎ አልፎ ብልጭ የሚሉት በተለይ ማጥቃት ላይ ያተኮሩ እንቅስቃሴዎች ተመልሰው ይጣፋሉ። በጣም በደካማ መከላከል የአማካይ መስመር እንቅስቃሴ ተመልሰው ዜሮ ሲገቡ ትመለከታቸዋለን። ደካማ ውጤት፣ ወጥ ያልሆነ እንቅስቃሴ ማንቸስተር ዋናው ጉዳይ ይሆናል። ስለዚህ በአስቶን ቪላው ጨዋታ ላይ እንግዲህ ብሩኖ ፈርናንዴዝ ደግሞ እንደገና ተጎድቶ ወጣ። ሌላ ጣጣ፣ ሌላ ትልቅ ፈተና ነው የሚሆነው። እንግዲህ የቡድኑ ያለሱ ጥሩ ይሆናል የሚሉ አስተያየቶችንም የበለጠ ለማየት የተወሰኑ ጨዋታዎች ሊመጡ ይችላሉ የሚል እምነት አለኝ። ቤንጃሚን ሼሽኮ እንግዲህ እስካሁን ወደ ሊጉ መጥተው
ምንም አይነት ግልጋሎት እየሰጡ ካልሆኑ ተጫዋቾች መካከል አንዱ the biggest flop እየሆነ እየተንደረደረ መጥቷል። ግን ስቲል ተጫዋቹ ላይ ጠንከር ብለህ ጣትን ማጠቁምበት ምክንያት ግን አለ። በፍጹም አንደኛው ምክንያት የራሱ ያሰልጣኙ የጨዋታ እድል፣ የፎርሜሽኖች ጉዳይ እና የተለያዩ ነገሮችን ከግምት ታስገባለህ። እና ይሄ የሚድፊልድ ላይ ያለው ክራይሲስ፣ የታክቲካል ኢሹ ጉዳይ፣ ያሰላለፍ ጉዳይ እንደውም አንዳንዶች እንዴት ይነሳል በቃ መርጦታል 3-4-3 በዚህ ኃላፊነቱን ይውሰድ ይላሉ። ግን ስቲል ማንቸስተር ዩናይትድ ከዚህ አሰላለፍ ጋር አልተዋሃደም። በሶስት ተከላካዮች መከላከል አይችልም። ልጆቹ ኮምፎርታብል አይደሉም። በጣም ሌኖ ዮሮኮ በጣም ጥሩ ተጫዋች ነበር። 5 ናቸው እኮ እዚህ ላይ ፍቅር ይል ሉክ ሾው፣ አይዳን ሄቨን፣ ዮሮ፣ ዳሎ፣ ዶርጓል ያው ሃይላይት ወደ ሃይላይት ስለሚብዛ 3-4-3 ሲሆን ኳስ ሲነጠቅ አይደርሱም እኮ ነው። ቀኝና ግራ ኮሪዶሩ እኮ ነፃ አሳላፊ መንገድ ነው ዩናይትድ። በተለይ በፈጣን የማጥቃት ትራንዚሽን በካውንተር የሚመጡ ቡድኖች ሲኖሩ ዩናይትድ ጥሩ ፕሬስ ለማድረግ ይሞክራል። የኩና ወርክ ሬት በጣም ከፍ ያለ ነው። የማውንት የሼሽኮ የራሱ ብሩኖንቶ ስለ ብሩኖ ዩናይትድ ነው እሱ እኛን ነው ማየት ነው። አሁን ያለ ብሩኖ ፍቅር እጅግር የለውም እኮ ዩናይትድ ያለ ብሩኖ ማጥቃት እንዴት እንደሆነ ወዴት እንደሚሻገር ኳስ አያውቅም። ክሬቲቪቲ ዜሮ ይገባል። ዩጋርቴን ጨምር 6 ነው እኮ ዩናይትድ ግን ዳሎና ማርቲን እንኳን በጆተኛ አንዳንዴ የሆነ ተጫዋች ተገለብጣል። ዳሎና ዶርጎ ነው እንግዲህ መስመሩን የሚይዙት። ከሉክ ሾው፣ አይዳን ሄቨን እና ዮሮ አንደኛውን ዝም ብለህ ነው የምታፈዘው ማለት ነው። አሁን ስለ ጨዋታ ፎርሜሽን እኛ አሰልጣኝ አይደለንም አንተነትንም፣ የምናውቀውን ግን በደንብ እናውቃለን። እንግዲህ ከዚህ ውጭ አላቅም ያለ አሰልጣኝ ነው ፍቅር። ይሄ ጨዋታ ሲስተም የዩናይትድ ተጫዋቾችን እያባከነ ነው። በጣም ተለዋጭ ታክቲካል የሆነ ነገር ዩናይትድ የለውም። አሰልጣኙም አላቅም ከዚህ ውጭ ብሏል። ይህ ስፖርቲንግ ሊዝበን አይደለም፣ ክለቡ ዩናይትድ ነው። በጣም ብዙ የሚጠበቅበት ነገር ግን አሁን መጠበቅንም በጣም ሽንፈትን ስለተለማመደ ህይወቱ ስላደረገው ዝቅታን ዛሬ ጥሩ ነበርን ብሎ የሚጽናና የዋ ደጋፊ ሞላበት ሆኗል። ቡድኑ እንዴት እንደሚጫወት አታውቅም። ወደ ጎል በጣም ይቀርባል። ለማጥቃት እንቅስቃሴ የጎል እድሎችን ይፈጥራል። ብዙ ሙከራዎችን ለምሳሌ ዩናይትድ 15 ሾቶች አድርጓል። ኦፍ ታርጌት 6 ኦን ታርጌት ነበሩ። 57% የኳስ ቁጥጥር ይዟል። ተሸንፏል። 26 ሞክሮ ኦፍ ታርጌቱ ምኑም ተቆጥሮ ማለት ነው ወደ ጎል ቀርቦ ተሸንፎ ነው የሚወጣው። 36 ሞክሮ አቻ የመልሴ ነው። እግር ኳስ እንዲህ ነው እንዴ? በጣም ፕሮሰሱ ጥሩ ነው ይሉሃል። እኔ ይሄ ከአሰልጣኙ ጋር የተያዘ ነው። ኦሬዲ አሞሪም ራሱ ነው እንጂ የሚያባረረው ማንንም በጫና ውስጥ። ምክንያቱም ዩናይትድ አሰልጣኝ ማባረር ሰልችቶታል። ግን በጣም ለኔ የሚገርመኝ ፍቅር አሁን ያለ ብሩኖ ቀጣይ 5 ጨዋታዎች ከሊድስ፣ በርንሌይ፣ ብራይተን ኤፍኤ ካፕ፣ ማንቸስተር ሲቲ፣ አርሰናል በትንሹ ከአንድ ወር በላይ ዩናይትድ ያለ ብሩኖ ሌላ መከራ ነው። አንድ በአርሰናል 6 ዓመት ከአርቴታ ፕሮሰስ ጋር ለማነጻጸር የሚሞክሩና አሞሪም ገና ወደ 2 ዓመት የተጠጋ ነው። 1 ዓመት ከ6 ወር አካባቢ ነው። ጊዜ ሊሰጠው ይገባል። አዎ ጊዜ ሊሰጠው ይገባል። ማን አይሰጠው አለ? በአማርኛ አይደል እንደምናወራው? ማን አይሰጠው አለ? ትልቁ ግን ከአርቴታ ጋር በፍጹም ሊነጻጸር የሚችል አይነት ቅኝት አይደለም። በጣም ሌላና ሌላ ክለብ ናቸው። በዩናይትድ ያለ አስተዳደራዊ እብደት ይታወሳል ፍቅር። ቴና ግን በዛ የኤፍኤ ካፕ እኔ ጨበርበርቱ ነው ምለው፣ ፕሮግራሙ ላይም ጠቅሼዋለሁ፣ ሁሌም አነሳው ነው። የራክትሊፍ ሌላ ቀውስ አስተዳደር፣ እነዛ ነጋዴዎቹ አሉ። ኤሪክ ቴና ጋር አክተሩን እንዲቀጥሉ ካደረጉ በኋላ ከ116 ቀናት በኋላ ውሳኔያቸው ስህተት እንደሆነ ሲያምኑ አሰናብተው ተረጋግቶ እዛው ከ3-4-3 ጋር ዲስኩሩን ይዞ መቀጠል የነበረበትን አሰልጣኝ መልከኛውን ኦማር ብራዳ ከሊዝበን ሄዶ አፈናቅሎ አመጣ። በጣም ግልጽ የውጤት እቅድ አስቀምጦ ነው አርሰናል ትረስት ዘ ፕሮሰስ ብሎ የጀመረው ያለ ጫና። ዛትስ ዋይ አርሰናል 6 ዓመት ሙሉ
ባለፉት 3 አመታት ደግሞ በጣም በሚያድግ ስኬል ላይ ያለ አሁን ራሱ የአርሰናል ስኬቱ የሚያሳድደው ክለብ ሆኗል። ዋንጫ ካላሸነፈ አርቴታ ጥያቄ ምልክት ውስጥ የሚወድቅበት። ዩናይትድ ግን የተረጋጋ አስተዳደር እኮ የለውም ፍቅር። ማንቸስተር ስለ ፕሮሰስ የሚያወራ ደጋፊም ሊኖር አይገባም። ክለቡን የሚያውቁ ሆኖ ጠንቅቀው ቡሩኖን ስለመሸጥ የሚመኝና በጣም ወይኔ አምና 200 ሚሊዮን ዩሮ አመለጠን ብሎ የሚቆጭ አስተዳደር የክለቡን አይንም እስትንፋስም ሞተርም የሆነውን ተጫዋች አምና ባለመሸጡ የሚቆጭና ዘንድሮ ሰኔ መቼ ነው የሚደርሰው ዝውውር ገበያው ብሎ የሚጠብቅ አስተዳደር ስለ ፕሮሰስ ሊያወራ አይችልም። አሰልጣኙም ሊያወራ አይችልም። ቢኮዝ አንድ ነገር ነው የሚያውቀው፣ ሊጉ ፕሪሚየር ሊግ ነው፣ የማይገመት ውድድር ያለበት ነው። ማንቸስተር ነው ፍቅር። ማንቸስተር ይሄ ዛሬ ጥሩ ነበርን የሚለውን ይሄ ሽንገላውን በጣም የለመደ አይነት ቡድን እየሆነ መጣ። በ17ቱ ጨዋታዎች ምንም የማትከዳቸው ያው የማንቸስተር የማጥቃት ኳሊቲ ተቀይሯል። አምና ከነበረው አመቱ ሙሉ ካገባው ጎል አሁን የሚያገባው ጎል የተሻለ እየሆነ መጥቷል። አምና ማጥቃት ኳሊቲ ቡድን ማጥቃት ብቻ ነው። ማጥቃት ኳሊቲው ላይ ለውጥ በደንብ የሚታይ ማትከደው ኳሊቲ እየመጣ ነው። አንዱ እሱ ነው። ግን ይህን ኳሊቲ ሙሉ ለሙሉ ለመሻሻል ለቡድኑ መሻሻል ብቻ ዩናይትድ አጥቅቶ ስንተኛ ነው? ለምንድን ነው አሸነፈ ጨዋታ? ዩናይትድ ያስፈረማቸው ተጫዋቾች የማጥቃት ተጫዋቾች ባህሪ ያላቸው ተጫዋቾች ናቸው። ያለው ስኳድ በሙሉ ያመጣቸው ተጫዋቾች ሶስቱም ተጫዋቾች በማጥቃት ኳሊቲ ደረጃ ያመጣቸው ተጫዋቾች ናቸው። ስለዚህ እነሱ መምጣት ጭምር የነበረው ስኳድ ዋጋውን ከፍ ሊያደርግ ይችላል። ሁለተኛው የኢንዲቪጁዋል ፐርፎርማንስ አሁን እንደ ዴሊት አይነት ተጫዋቾች እንደ የተወሰኑ ተጫዋቾችን ማንሳት ትችላለህ። የተሻሻሉ የሚመስሉ ግን ስቲል በጣም ብዙ የሚጠበቁ ተጫዋቾች በልክ የሚገኙ አይደሉም። እንደውም ማውንትን ማንሳት ትችላለህ። ዘንድሮ በጣም በፕሪሚየር ሊጉ ጅማሩና በተወሰኑ ጨዋታዎች ላይ ሚናቸው ከፍ ያለ ምቤሞ በሆኑ ወራት ላይ ጥሩ የነበረባቸው ከዚህ በላይ እንዳይሆኑ ግን ቡድን ኮሌክቲቭ በሆነ መንገድ ቡድኑ እየባከነ ነው። ኮሌክቲቭ በሆነ መንገድ የማንቸስተር ዩናይትድ ጥንካሬ ግን እስካሁን አልመጣም። ኢንዲቪጁዋል ፐርፎርማንስ ያሻሻሉ ተጫዋቾችን ልታነሳ ትችላለህ። ከታክቲክ ጋር በተያያዘም እንግዲህ አንዳንዶች ራሱ አሰልጣኙ ምን ይላል፣ ስናሸንፍ የታክቲክ ጉዳይ ይነሳል፣ ስንሸነፍ የታክቲክ ጉዳይ ይነሳል ይላልና አንዳንዴ ጨዋታዎችን ሲያሸንፍ የሆነ ታክቲኩን ለምደውታል የሚል ኢንቴንሽን እንድትሰጥ የሚያደርጉ ነገሮችን ትመለከታለህ። ግን ስቲል በዋናነት የዚህ ታክቲካል አዳፕቴሽን ጉዳይ የማንቸስተር ራስ ምታት ሆኖ አመቱ ሙሉ መቀጠሉ የሚቀር አይመስለኝም። ውጤቶቹ ወጥ አይደሉም። አምና እንደነበረው ነው፣ አሁንም ወጥ አይደሉም። ኢንኮንሲስተንት ሪዘልትስ አሉ። የማጥቃት አጋጣሚዎችም ቢሆኑ ራሱ እኔ በተጠበቀው ልክ ማንቸስተር ዩናይትድ አሁን የሊጉ አስፈሪ የአጥቂ መስመር ይኖረዋል ተብሎ ነበር ሲጠበቅ የነበረው። ሼሽኮ፣ ምቤሞ፣ ማቲያስ ኩኛ በዛ ኤክስፔክቴሽን ልክ የማጥቃት መስመሩ ምን መጥቷል የሚል እምነት የለኝም። የተከላካይ መስመሩ ጭራሽ አልተሰራም። የሚያፈስ የተከላካይ መስመር ነው ያለው። ክሊን ሺት የለውም በብዛት እና የታክቲክ ጥያቄዎች አሰልጣኙ ላይ ታነሳለህ። ለእኔ አሁን ማንቸስተር በጣም ያራቀው ብዬ ማስበውና ጥሩ እድል ብዬ ማስበው ብዙ ክለቦች ችግር ውስጥ ናቸው። አሁን አምስተኛ የነበረው ወይም አራተኛ የነበረውን ቼልሲን ተመልክቶ 4 ጨዋታዎች ላይ ሳያሸንፍ ቀርቶ በኋላ አሸንፎ ከዛ እንደገና ወደ አቻነት መጥቶ ነጥቡ ተመልከቱ። ዩናይትድ ይህን ያህል ነጥብ ድሮፕ እያደረገ ያለበትን ደረጃ ሰንጠረዥ ተመልከቱ። በአስቶን ቪላና በአራተኛው ቡድን መካከል የ7 ነጥብ ጋፕ ከመፈጠሩ ውጪ ከአራተኛ እስከ 10 ምናምነኛ ያሉት ቡድኖች በሙሉ የወጥነት ችግር ያለባቸው ናቸው። ሊቨርፑል፣ ቶትናም፣ ራሱ ኒውካስል በሙሉ የሆነች ሰዓት ላይ ጥሩ የመሆን እንጂ ሌላ ክራይሲስ ውስጥ ናቸው። ያ ማንቸስተር ብዙ ጨዋታዎችን አቻውቶ ብዙ ጨዋታዎች ላይ ነጥብ ድሮፕ አድርጎም በነጥብ ደረጃ ብዙ እንዳይርቅ አደረገው እንጂ አምና ከነበሩት ችግሮች አብዛኞቹን ተሸክሞ እየሄደ ያለ ቡድን ነው። ኒውካስል ሌላ ከባድ ፈተና ይሆናል። ከቅርብ ጊዜያት ወዲህ ትንሽ ነቃ እያለ ያለ ቡድን ነው፣ ግን የራሱ ፈተናዎች ያሉት ነው። ሌላ ሜዳው ላይ ክሊንሺት የማይጠብቅ ቡድን ነው። 2-2 እየመራ 2 ያወጣ ቡድን ነው። ሌላ መከላከሉ ራሱ ክፍተት ያለበት ቡድን ነው ኒውካስል። ከኒውካስል ጋር የሚኖረው የአርቡ ጨዋታ የቦክሲንግ ዴይ ጨዋታ ደግሞ ቀጣዩ ደግሞ ስለ ሩበን አሞሪም እንድንነጋገር የሚገፋ ምክንያት ሊሆን ይችላል። አርብ ምን ይላል አሞሪም ከ90 ደቂቃ በኋላ?
አሁን ከ90 ደቂቃ በፊት ካላሸነፍን ነው ኤክስኪውዝ ብሏል። ለኔ የዩናይትድ በሚዲያ ሽንገላ ለደጋፊዎች ሞራል ተብሎ ማንቸስተር ዝቅ ማለቱን ደጋፊዎች ዩናይትድን የሚያውቁ ከሆነ እንደዛ አይደለም ማየት ያለባቸው። ለሞራላችን ሞራል ሌላ ቦታ ነው የሚጠበቀው። በዛ መንገድ የሚሰሩ ፎጋሪዎች ሊኖሩ ይችላሉ። ከእውነታው ግን በደንብ መፋጠጥ ያስፈልጋል። ማንቸስተር የከሸፈ ክለብ ነው። በዚህ የከሸፈ ክለብ ውስጥ ከፍታውን ለማግኘት አንድ ቀን ይችላል። ያ እንዲመጣ ደግሞ ከትክክለኛው ነገር ጋር መጓዝ ያስፈልጋል። በማንቸስተር ቤት እየተሰሩ ያሉ ነገሮች ሁላ ከግሌዘሮች እስከ ራክትሊፍ ከነዚህ ነጋዴ ባለቤቶች ጋር የሚመጡ የሚሄዱ አሰልጣኞች ሁላ በዲስኩር ይሸኛሉ። በራሳቸው ጫማ ተንሸራተው የክለቡን ትራዲሽን ታላቅነት የክለብ ሎያሊቲ ሁላ አፈር ከተው ይህ የማንቸስተር ቀለሙ ነው ይቀጥላል። የማንቸስተር ዩናይትድ አዙሪትም ይቀጥላል። ሌላ አዲስ ነገር የለም። ሐሙስ በሪቪው ፕሮግራማችን እንመለሳለን። ሰዓታችን ተጠናቋል። 1-2 ደቂቃዎች እንደውም ገፍተናል። አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ዊና ጁስ፣ ዲኤስቲቪ፣ ናይል ሳይድ ኮሌጅ፣ ሳሪም ፈርኒቸር፣ ባቢ ልዩ ስፔሻሊቲ ጥርስ ሕክምና፣ አሚጎስ የገንዘብና ቁጠባና ብድር ኃላፊነት የተወሰነ የግል ማህበር የዝግጅታችን አጋሮች ናቸው። የአፍሪካ ዋንጫ ዳሰሳችን በሪቪው ፕሮግራማችን ሐሙስ ከ6 እስከ 8 እንደገና እንመለሳለን። መልካም ነገሮች ሁሉ ለሀገራችንና ህዝቧ ይሁን። በሶሻል ሚዲያ ፕላትፎርሞቻችን በቀጥታ የሬዲዮ ስርጭት እንዲሁም ደግሞ በስልክ መስመራችን በቀጥታ በመግባት ሀሳብ የሰጣችሁን አድማጮቻችን አክብሮታችን ከፍ ያለ ነው። መልካም ቀን ይሁንላችሁ። ዮርዳኖስን ከልብ እናመሰግናለን። መልካም ጊዜ